ሰላም እንደምን አላችሁ ለተመልካቾቻችን እየተከታተላችሁ የምትገኙት እልፍኝ የመዝናኛ ፕሮግራማችን ነው። አሁን ደግሞ የእልፍኝ እንግዳ ሰዓታችን ላይ ደርሰናል። በዛሬው የእልፍኝ እንግዳ ፕሮግራማችን አቶ እንዳልካቸው በዛብህ ናቸው እንግዳዬ። አካኤ ቤቃ የሚል መጽሐፍ ጽፈዋል። እንዲሁም በተለያዩ የኢትዮጵያ ፊደላትና ጥናትና ምርምር አድርገዋል። የተለያዩ የዓለም ፊደላት ሁሉ መነሻ የሆነችውን ኢትዮጵያ ቃል ባለቤት መሆኗንም ጽፈዋል ማለት ነው። ሁሉም የዓለም ፊደላት ቁጥሮች የተወሰዱት ከኢትዮጵያ የአማርኛ ፊደል ቃ መሆኑንም እንግዲህ በማስረጃ አስረግፈው አቅርበዋል ማለት ነው። በዚህም እንግዲህ ከቃ ፊደል የተለያዩ ሀገራት ፊደላትና ቁጥሮችን እንደሚገኙ ማሳይተዋል። በዚህ ምክንያት የኢትዮጵያ የአእምሮ ንብረት ባለስልጣን የፓተንት መብትም አግኝተዋል ማለት ነው። ዛሬ እንግዲህ እንግዳዬ አቶ እንዳልካቸው በዛብህ ናቸው። ከርሳቸው ጋር ቆይታ አደርጋለሁ። እንኳን ደህና መጡ። እንኳን ደህና ቆየሽኝ። አንተ ልበል ይያል ውዝግብ ውስጥ ላይ አው በድሜ እንግዲህ ወደፊት መቼም የሰው ልጅ ጉዞ ላይ እስካለ ድረስ ነው እንጂ አሁንም ወጣት ነኝ። ያው ወጣት እንዳልካቸው ብትኝ ደስ ይለኛል። ስላገኘው በጣም ደስተኛ ነኝ። አመሰግናለሁ። ወደ መጀመሪያ ጥያቄ ልሂድና የኢትዮጵያ ፊደላት ላይ እንግዲህ ትኩረት አድርገህ ጥናትና ምርምር አድርገሃልና እንዲሁ ትኩረት እንድታደርግበት መነሻ የሆነ ምንድነው? እንግዲህ ያው ትኩረት ያደረኩበት ዋናው ምክንያት በህግ ሙያ እየሰራው ያለ የህግ መጽሐፍቶቻችን ጽንሰ ሐሳቦቹ፣ ሎጂኮቹ፣ አርቲክሎቹ ወይም አንቀጾቹ እጅግ የረቀቁ የተመረጡ ቃላትን ያስቀመጡበት መንገድ በቀደመው ጊዜ ደግሞ በፍትሐ ነገስት እንደምንተዳደር ኢትዮጵያ ራሷ የህግ ስርዓት እንደነበራት ያስቀምጣልና ከመጽሐፍቶች ሳነብ የኢትዮጵያ የህግ መጽሐፍቶች በተለየ ፍትሐብሔር ህጉ ከነ ሬን ዴቪድ ከሚባሉ ከፈረንሳይ በናፖሊዮን ቦናፓርታ እንትን ዘመን ተኮፒ ሆኖ መጡ የሚል ታሪክ አለ። እሺ እና እሱንም ሳይ እንዴት ታዲያ በ18ኛው ክፍለ ዘመንና ከዛ በፊት ብዙ እንግሊዞች ወደ ኢትዮጵያ እየመጡ ብዙ መጻሕፍትን ከወሰዱ በኋላ ታሪኮቻችን በእነሱ በኩል እየተጻፉልን ለትውልዱ እየተማርንበት እንገኛለን ማለት ትክክለኛውን ዕውቀት መማራችን መልካም ሆኖ ሳለ ነገር ግን ወጣቱ የኛው ጄኔሬሽን ከራሴ ጀምሮ ማለት ነው የኢትዮጵያን ታላቅነት እየሰማን ኢትዮጵያ የዓለም ሁሉ መሪ እንደሆነች እያወቅን በቀደመው ስሟ አቢሲኒያ አፍሪካ እየተባለች እንዳልነበረች ይህኛው ትውልድ የኢትዮጵያን ታሪክ ዝቅ አድርጎ የማሰብ ማንነቱን ረስቶ ወደ ውጮቹ የሚሄዱ እንዴት አድርገን ነው ይህን ትውልድ ልናስረዳ የምንችለው? እና ዋናው ወደ ጠየቅሽን ጥያቄ ስመለስ ለምርምር መነሻ እንደሆነ ያነሳሳይ ነገር ወጣቶች ጋርና የተማሩ በሚባሉት በፍልስፍናው ዓለም ያሉ ሊሆን ይችላሉ ስለ ኢትዮጵያ አነሳለሁ። የፊደል ባለቤቶች ነን። ቋንቋችን በብዙ መንገድ አሁን እኛን ማንነት በጣም አጉልቶ ከሚያሳየው ቅርርቶ፣ ሽለላ፣ ፉከራ እነዚህ የራሳችን አብረውን ያደጉ ወደፊትም ከትውልድ ትውልድ ሲተዋረሱ ይኖሩ እነዚህ ጥበቦች አይደሉም ወይ? ፊደልስ ያለንኛ አይደለንም ወይ ስል ፊደሎቹ የኛ ስለመሆናቸው ማረጋገጫ ምንድነው የሚሉ ጥያቄ አሉ። ኢቭን አንዳንድ ሰዎች ላሊበላን ሁሉ አክሱምን የሰሩት ውጮች ናቸው ብለው እስከ መሞገት ደርሰው የኛ የራሳችን ወንድሞች የኛ የራሳችን እህቶች እንዲሲሉ ያማሉ። እና በእንዴት አይነት መንገድ ማስረዳት ትችያለሽ? ቋንቋው የእንግሊዘኛ ፊደል የእንግሊዘኛ ቋንቋ ከኢትዮጵያ የተገኘ ነው። ቁጥሮች የኛ ናቸው። የመጀመሪያው የሰው ልጆች መገኛ ኢትዮጵያ ናት እያሉ ውጮቹ የኛ ትውልድ ግን ኢትዮጵያ አይደለችም ብለው የሚሞግቱት ከምን ተነስተው ነው? ይህንንስ እንዲያስቡ ያነሳሳቸው የሐሳብ ክፍል ከወዴት ነው የሚለውን ጥያቄ ለመመለስ ለትውልዱም ማሳየት አለብሽ። አንደኛ የተጻፈ መጽሐፍት ውጮችም ወስደውታል። የግዕዙንም ከወሰዱት በኋላ ለማስመለስ አቅም የለሽም። መሳሪያ እንትናቸውን ሰርቶ ጨርሰዋል። እነሱ በማያውቁበት መንገድ ቃሉ የራሳችን ለመሆኑ በመጽሐፍ ቅዱስ
መነሻ አደረኩኝ ማለት ነው። መጽሐፍ ቅዱስ መነሻ ሳደርግ ምንድነው ለሚጠይቁ ሁሉ ነዋሪ ቃልን ገልጠህ ታሳያቸዋለህ ነው የሚለው። ቃሌን ጠብቅ የሚለው በጣም በተደጋጋሚ ተጽፎ አገኘሁት መጽሐፍ ቅዱስ ላይ ቃሌን ጠብቅና ሰው በምግብና በውሃ ሳይሆን በቃል ነው የሚኖረው የሚለውም እንደዚሁ የቃልን ታላቅነት የቃልን ገናናነት ከቃል የወጡ ወዮላቸው ቃሌ ወጥቶ ቢስቱ ጥፋታቸው አሳዝነኝ የሚሉ በጣም ሰፊ እንትኖችን አየው ማለት ነውና ቃል ምንድነው? የቃል ኪዳኑ ታቦት የቃል ኪዳኑ ህግስ ምንድነው? ስርዓቱስ ምንድነው? ቃል ኪዳኑ በሌሎቹ ዓለም በትርጉም ደረጃ የተቀመጠው ቃል አለ። ለምሳሌ ኦዝ ሊሉት ይችላሉ። ኦዝ ነው ትክክለኛው ቃል ስሙ ወይስ ቃል ነው? ትርጉሙ ነው ትክክለኛ ወይስ የኛ ነው የተተረጎመው የሚል ጥያቄን ታነሻለሽ። ስለዚህ ቃላቶችን ወርዶችን ምኖችን እየሰበሰብኩ ያለምን እፈትነው ጀመር ማለት ነው። ከዛ አንድ ቀን ቁጭ ብዬ በቃ ታከስኩ። ኢትዮጵያ የምትባለው ሀገር ገናና ናት። ሁሌ ህሊናዬ ላይ ያለው ያን የሚታየኝ እጽዋቶቹን ሳያቸው ደነቃለሁ። ዜማውን ሳየው ወፎቹን ዜማ እየተደነቅኩ አንድ ቀን አለቀስኩ። ምርር ብዬ አለቀስኩ። እንዴት ነው ማስረዳው? በምን አይነት መንገድ ነው የምገልጸው? ጥበብ ሁሉ ነገር በሮች ተዘጋግተዋል። ይሄን ትውልድ ወጣቱን እንዴት አድርጌ ነው ማስረዳው? ፈጣሪ ሆይ ወይ ትክክለኛ እግዚአብሔር ከሆንክ እግዚአብሔር መሆንን ልመንህ ቃልን በደንብ ግለጽልኝ፣ ወይ ደግሞ የውጮቹ ትክክል ከሆነ ውጮችን እንዳምን እርዳኝ አይነት ሐሳብ አሰብኩ። ቃል ናየሁት። መጽሐፈ ሄኖክ ላይ ምዕራፍ 20 ቤቃ የሚል ቃል አገኘው። ምንድነው የሚለው? ልዑል በጌትነቱ በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስቤል ስሙ የስሙ ቁጥር ቤቃ ይባላል የሚለው ጥያቄ እዛ ሴንቴንስ ላይ ሳይ እንዴት የስሙ ቁጥር ቤቃ ካለ እንዴት ቤቃ የሚባል ቁጥር አለ ብዬ ማሰብ ጀመርኩ ማለት ነው። ከዛ ቤን ሳይ ቃን ሳይ ቃላይ ፊደሎቹ እንድበረብ አዩዋቸው። አንተ ቃል እስኪ እውነቱን እስኪ ተገለጥ እና ይህን ትውልድ ወጣቱን ላሳያቸው እና ደስ ይበለን። አንደኛ በመጽሐፍ ቅዱስ ቃለ ሕይወት ያሰማልን እያል ሙዚቃ ብለን ሙዚቃን ለዜማ ትውልዱን እንዳላነቃቃንበት ደስታን እንዳልፈጠርንበት ዜማ እንዳልፈጠርንበት እንግሊዞችን መጽሐፍት የወሰዱት እኮ የኛ ቃል እውነት ቢሆን ኖሮ ነው እንጂ ስለዚህ እንግሊዝን የምፈጥርበትን አንድ ቃል እንደው ግለጽልኝ እያልኩ ጸልይ ጀመር ማለት ነውና እጽፋለሁ መጨረሻ ላይ ቃን ሳያት እልፍ ሃንም አየሁት በንም አየሁት ለንም አየሁት እንዳለ ብሩህ ሆኖ እንዲህ የለም እንደ መስታወት ውሃ አስቀምጠሽ ፊትሽን ያሳይሻል። መስታወት በሌለበት መንገድ ግን መስታወት ሆኖ ብሩህ ሆኖ ፊደላቶቹ ግልጥ አሉልኝ። የሆነ ምን ልበልሽ ሩጫ ላይ እነ ደራርቱ እና እነ ኃይሌ ገብረስላሴ እየሮጡ ሊያሸንፉ 400 ሜትር እንዲህ ብትጓጉ ነገር የለም እንደዛ በቃ እንትን አልኩ ሰስፔንስ ሆንኩ። ያንን እያየሁ እየመረመርኩ አቃቢግ ነበርኩ ምንጃር ነበርኩ። ስራውን ረሳሁት ሁሉ። ከዛ ግባ ልሰማን በዛው ስራውን አቆምኩት። ይሄኛው እያጓጉኝ ስጽፍ ሳወጣ ስል ደስታ እየፈጠረልኝ በቃ ከዛ ኤቢሲዲን ስሞክረው ኤቢሲዲ ከኤስ ከዜድ ካንዲስ ከኢትዮጵያ ቃል ላይ ሳገኘው ዋው ፈጣሪ ሆይ በቃ ታዩ እንዴት እንደምነግርሽና ይሄ ህዝብ ታላቅ ህዝብ ነው። አሁንማ መናገር እችላለሁ። እንደገና ደግሞ ባንድ ፊደል ላይ ፊደል ይኖራል ብሎ የሚያስብ ትውልድ እንዴት ነው ሊመጣ የሚችለው? ቃሉን እስገልጬ ለማሳየት እንዴት ልበቃ ቻልኩ? ነው እድለኛ ነኝ ሎተሪ ነው የደረሰኝ ያልኩ ስመረምር ከስከዜድ መጀመሪያ ያገኘው ከስከዜድ ነው። አማርኛ ግዕዙን ነው መጀመሪያ ያገኘሁት። ግዕዙን አገኘሁት፣ አማርኛውን አገኘሁት። ከዛ ኤቢሲዲም የኢትዮጵያ ፊደል መሆኑን አገኘሁት ከቃ ማለት ነው። ከዛ እቺ ቃ ምንድናት እያልኩ የአርማይኩንም
የዕብራይስጡንም የግሪኩንም ቁጥሩንም የአረቡንም ዓለም ለካ እንደ ቅርጫት ተከፋፍሏት ስታገለግል የኖረችው የኛ ቃል እንግሊዞችን ከፍ ከፍ አድርጋ እንደዚህ ጥበብን እንዳላስተማርን ዛሬ ተናቅነው ስለተሰረቅን ነው የሚል ሐሳብ አገኘው። አሁንማ እቺን ቃል አንዷ ፊደል እልፍ ፊደልን ከያዘች ውሃ ትፈልቃለች ስትይ ትፈልቃል ይፈልቃል ከሰማይ ይፈልቅልናል ከምድር ይፈልቅልናል ቃላችን ባፋችን ውስጥ ይኖራል ትዘልቃለች ትበልጣለች እንጠበቃለን ምናምን ያልኩ ከቃል ጋር ያለው ነገር ታመሳስለው እጅግ ድንቅ ነገር ሆነ። ከዛ እነዚህን ካገኘው በኋላ የመጀመሪያው ኢትዮጵያ የሰው ልጆች መገኛ ናት የሚለውን ውጮቹ ስላረጋገጡት ሰው ያለ ቋንቋ ደግሞ ሊኖር አይችልም። ሰዎቹ የመጀመሪያዎቹ ሰዎች መገኛኛ ከሆነ ቋንቋውን የተናገሩት ሰዎችም እኛ ነን ማለት ነው። ስለዚህ ያንን ቋንቋ ደግሞ ፕሩፍ ማድረግ ያስፈልጋል ፓተንት መውሰድ ያስፈልጋል። እንደው አስቆም እንጂ ወደ ኋላ እንመጣበታለን ስለ ፓተንት ብዬ ነው። ጥናትና ምርምርን ስታደርግ መቼም መነሻዎችን እየነገርከኝ አሁንና አላማ አድርገህ የምትነሳው ነገር ይኖራል ብዬ አስባለሁ። እንዴ ምንድነው አላማ አድርገህ የተነሳው? እኔ አላማዬ ለኢትዮጵያ ብቻ አይደለም ዓለም አቀፍ አረጋውን ያሰብኩት። እሺ ማለት የሰው ልጅ ክቡር ነው። ሰው የትም ዓለም ላይ ሄደን እንኖራለን። አጋጣሚ ሆኖ ውጭ ሀገር ቢሄድ ሊያኮራኝ የሚችል እንዲህ አይነት ቃል እኮ የናንተም ቃል እኮ ጠብቀን ይኖርን እኛ ኢትዮጵያኖች ነን ብዬ ፈረንጆቹን አሳይቼ ፈረንጆቹን ቋንቋ አሳይቼ እነሱም ደስ እንዲላቸው ፍላጎቴ ነበርና አፍሪካ የምትባለው ሀገር በታሪክ ተጽፎ እንደምናየው ጨካኞች አውሬዎች አልነበረን። የጥበብ ሰዎች ደስተኞች ነን። እና አላማዬ ምንድነው ኢትዮጵያኖች በሙዚቃና በሽለላ በተለያየ ነገር ጥበብን ሲቀኙ የኖሩ እንጂ እንደተባለው በማናቀው ታሪክ በወደቀብን ጠባሳ ፈጣሪ ቀድሶ የሰጠን ብዙ ንብረቶች አሉን። የማያልቅ ንብረት አሁን ለምሳሌ በግ ፍየል አርደን ስጋ ሲያምረን እንበላለን እንጂ ሰው አርደን እንትን አንልም። ይሄ የኛ ታሪክ አይደለም። ዋናው አላማዬ ፍቅር የሚባለውን በቅንነት ውስጥ በመጽሐፍ ቅዱስ ውስጥ የፈጣሪን ቅድስናና ቸርነቱን ለማሳየት ህዝብን ከህዝብ ለማስታረቅ ይህ ቃል ይጠቅማል በሁሉም ኢትዮጵያኖች ዘንድ ኢትዮጵያኖች ሁሉም እንዲመኩበት ለማድረግ ነው። ኩራት እንዲሰማቸው እንግዲህ ከቃ ፊደል እንዴት ፊደሎቹ ተፈጠሩ የሚለውን ለማስረዳት ስዕላዊ በሆነ መንገድ ማስረዳት ስላለብን ነው። አሁን እቺ ነጠብጣቦቹ መጀመሪያ እዚህ ጋር እንድንረዳን ፈልገው እቺ ቃናት ነጠብጣብ ያሉባቸው ቃናት እቺን ቦልድ ያረኩት ጎልታ ፊደሎቹ እንዴት እንደተፈጠሩባት ፊደሎችን እንዴት እንደያዘች ለማሳየት ነው። ካንዷ ፊደል ላይ ብቻ አሁን እዚች ጋር እቺ በናት በቃ እዚሁ ላይ ቃ ላይ በፊደል እንዳለች ታያለሽ። አሁን እቺም ሐመርኋ ናት። አየህ ቃ ላይ ነው ግን ያለችው ራሷ ላይ ማን አለች? ሐመርኋ አለች። ሐመርኋ ምንድናት? ቃ ናት። እሺ አሁንም ለቃ አየሻት እቺ የጠቆረችው አጉልቻ ያሳየዋት የጠቆሩት ፊደሎቹ እንዴት እንደተፈጠሩ ካንዲት ፊደል እንዴት ፈለቁ ይያል ሰዋራ የነበረው ንግግር ለይቻት ያት ራሷ ወይም ጸል እንላት እንችላለን። ቀ ጠ ተ ሰ አይውልሽ ፈ ረ ገ የ ነ ይሄ ግዕዝ ነው እንግዲህ ካል እንዲህ ስናዞራት እንደዚህ ስትሆን ማለት እንደዚህ ስትዞር አያችሁት እቻትልሽ እንደዚህ ትመጣለች። ትመጣለች። እሺ
ይቺ ሰቃ ከቃ ከራሷ ከቃ ላይ ተገኘች ከቃ ሰቃ ጸ ወይም ጸቃ መቃ ራሷ ቀደም የበሬ እንትን ያልኳት ማለት ነው መቃ ቸቃ የዚች ሚስጥራውን ይቺ ለምሳሌ ይቺ እንደ ጎራዴም ነች እንደዚህ ሳይፍሽን ምዝዝ ታረጋለች ቸላይ እንትን ታረጋለች ቸቃ ዘቃ ፐቃ ፐነች እቺ አትቻ ፐምራሱ ይቺ ይቺ ጵነች ይቺ ሃቃ ሀሌቷ ይቺ ደግሞ ዋቃ ዋቃ በዛ አንዷ ፊደል ላይ ነው ያነበም ያለው ቻቃ ይቻታያት ቻ እሺ ዙቃ አያት ስናዞራት እንደቀድሞ አይቻታይሻት ዙ እንዲስታዞሩ ዙ ነች ከዚህ ፑ ከዛ እንግዲህ ይኸውልሽ ቡ ይሄው ቢ ይሄው ባ ቤቃ የስሙ ቁጥር ነው ብ ቦ ቦቃ ቱ ያትቸተነ ቱቃ ቲንም ራሱ መፍጠር ትችላለች ታን ሩ ራ እንደዚህ ትመጣለች ሪ ሪቃ ርቃ ነበር ማለት ሮቃ ኩቃ ቅድም እንዳዞርኳት ያትቻት ኩ ሁ እንደገና ሂና ይሻት እንደዚህ ሆና እንደዚህ ትመጣ ሃም እንደዚህ ደሳትልን ደግሞ ያት እዚህ ጋር ተራቀቀች ጉቃ ከዛ ጊ ያቃ እቺ ደግሞ ይልሽ ቃ እንደዚህ ነች ግናት ግን ሶ እቺ ደግሞ ሳ በጣም እቺ ወራት ፈሽታብኛል እቺ ለማምጣት ሳናት ያት አልመጣል ይላ ያ ይ ፍ እንግዲህ ኢትዮጵያን እንዲያረኩ ነው የመለስኩት ለማለት ነው ከዛ እንግሊዘኛ ቤቃ አየሹ ካፒታል ሌተሮችን መጀመሪያ እናምጣ ቢ ኤ ቢ ኤ ሲ ዲ ኢ ኤፍ ጂ እንደውም እንግሊዘኛው ፒውር ነው እንግሊዘኛው የሚቀል ይመስለኛል አይደል አዎ ያም ቀላል ነው አይ ጄ ኬ አትልሽ ኤል ኤም እንዲህ ብላ ይሻት ቀምት መስል ኤም በእንደዚህ ሆና ትመጣለች ኤን ኦ ፒ ኪው አር ኤስ ኤስ ራሱ አምስት ምናት ቲ ዩ ቪ ቨርቲካሏ ደብሊው ያትልሽ ኤክስ ዋይ ዜድ እስሞ ይሄ ካፒታሉ ነው ስሞሉስ ማስረዳት አለብና እንደ ስሞሉንም ይሄው ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቃ ቲ ቃ ዩ ቃ ቪ ቃ ደብሊው ቃ ደብል ቃ አይሻተ ደብሊው ቃ ኤክስ ቃ ዋይ ቃ ዜድ ቃ አመጣንና እዛ የአርመኒያን ነው የአርመኒያን እንትን ነው ቋንቋ ነው ከዛ ቁጥሮች ደግሞ ዲጂታል ነምበርስ የሚባሉት ሰዓት የኛ አይደለም ወይ 1 ይኸው 2 3 4 5 6 7 8 9 0 ይበልጣል ያንሳል ቃል አይሳይልክ እኩል ይሆናል መደመር ማካፈል ተከፍላለች ወደዚህ ነው መከፈል የሚለው ከፍሏታል ማለት እና የአረቢኩ ይሄ ነው ከዛ የግዕዝ ቁጥር ነው ይሄ የዕብራይስጥ ፊደል ነው ይሄ ካሌፍ ቤት ጋሚል ዳሌጥ ያለ ይቀጥላል ይሄኛው አረቢክ ነው አረብኛው ደግሞ አሌፍ ባ ታ ዛ ቃፍ ዳል አረቦች ስለሚቀየሙ አረብኛ እንትን አሉ ህዝቦች አለ ይሄ ክብርት ሚኒስተር የመራችበት ነው ይሄ ደግሞ የአርማይክ ነው የአርማይክ ቋንቋ ከካፋ ዮዲህ ዜንቃ ዜንቃ ሄዚቃ ሄቲቃ ዋውቃ ቃዋው ያለ ሄቃ ያለ ትቀጫለሽ የኛው ቋንቋው የሌላ ሀገር ስለሆነ ነው ይሄ ካላንደሩ ነው ይሄ ካላንደሩን ደግሞ በደንብ ሰርቻለሁ ፈጣሪና መሰገንኩት ደገምኩት ማለት ነው በዚሁ ቃል እንዲህ ይሄን ቃል ባገኘሁት ብስራት ኢትዮጵያን እንዴት አርጌ ደግሞ ላሽሙልሙላት እንዴት አርጌ ልቅጠምላት የቃል ውጊያ ነው ታላቁ ኃይል ነው አንተ መጻፍም ላይ ጽሁፍህም ላይ ማየው የቃላቶች ውጊያ የቃላቶች ፈጠራ
ከአንድ ቃል ምን ያክል ነገር መፍጠር እንደሚቻልና ደግሞ ካሰብንበት የተሻለ ነገር መፍጠር እንደምችል የተሻለ ነገር እኛ ጋር እንዳለ ነው የተመለከትኩትና ስለ ፓተንቱ ብታወራይ ደስ ይለኛል እንዳልክ ሂደቱንም በደንብ እንድታጫውተኝ ፈልጋለሁ ስለ ፓተንቱ በመጀመሪያ ደረጃ ያንን እንትን እንዳገኘሁት አንድ ጓደኛ ያለ ፍጹም ላከም ይባል በጣም ወደው ልጅ ነው ካሱ ጋር ሄርነ ፓተንት ክፍል ማለት ነው አዘጋጅቼ ሂደን ፓተንትን ልቀበል ብዬ ሲሄድ አጋጣሚ ፓተንት እንትኗ ደግሞ አለቀች ወረቀቷ የምትሰጠው ሄደን ደግሞ ከሌላ ሄደን ገዝተን በራሳችን ገንዘብ ከዛ ፓተንቱን አስመዘገብኩኝ በፓተንት የዘመን አቆጣጠር ቀናቶቻችን የራሳችን ታሪክ አለን 364 ቀኖች ናቸው ከአመት እስከ አመት በ364 ቀን በወራቶች በሳምንታት ተሰይመው እንዳይፋለሱ አድርጌ የሰራሁት የዘመን አቆጣጠር ነው እንግዲህ ያንን ፓተንት የዓለም ቋንቋ መነሻ ቃ ቅ ቂ እስከ ቋንቋ የሚለው የመጨረሻው መደብ ነው እሺ እና ከዚህ ያለፈ የለም የዚህ አዲሱ ግኝት የጽሁፍ መነሻ ኢትዮጵያ የዓለም የጽሁፍ መነሻ መገኛ ናት የሚለውን ፓተንት ለመጀመሪያ ጊዜ በ2008 ዓመተ ምህረት በአይምሮአዊ ንብረት ጽፈት ቤት አስመዘገብኩ ፓተንት ሰጡኝ እሱን ከያስኩ በኋላ ሌላ ስቴፕ ነበረ ምሄረው ጉዞ ያልቆመም ማለት ኦፍ ኮርስ በቃ ቃሉ ተገኘ ከዛ ተራው ነው ሊቀር ነው ወይ ወሬ ሆኖ ሊቀር ነው ወይ ያን ያህል የግብጽን ሂሮግሊፍ በአለም ደረጃ ያስተዋወቁት የግብጽ ነው የተባለ በሐሰተኛ ሰነድ ማስረጃ በለለው እንደዛ ያን ያህል በቢሊዮን ብር በጀት ተይዞለት የግብጽን ፕሮፋይል ከፍ ያደረጉትን ያህል የኛ ሲገኝ ደግሞ ምን ሊሉ ነው ተራ ፍልስፍና ሊሆን ነው ወይስ ዝም ብሎ ተራ ቃል ሆኖ ሊናቅ ነው ብዙ ነገር በሰዎች ቅድም ያልኩሽ በእያንዳንዱ ሰው ህሊና ውስጥ ተልበሰው ይይሻሉ ስላለ ያ ሰው ሳይሆን እየተዋጋን ያለው ማን ነው በሰው ውስጥ ያለው ሌላ ሐሳብ ነው ሰውን ክብር ዝቅ ማድረግ የሚፈልግ ሐሳብ ሰው አይደለም እና ይሄን ፓተንት ካመጣው በኋላ ምን ማድረግ አለብኝ ሴሚናር ይባላል እሺ የሚመለከተው የቋንቋ ምሁር የሀገር ተወካይ የሃይማኖት መሪዎች ተዋይተው ደግሞ የሚሉትን መስማትና የነሱን ውጤት መቀበል አለብኝ ፓተንቱ ስላገኘው ብቻ የቋንቋ ባለቤት ነው ወይም ደግሞ እኔ የፈጠርኩት ማለት አይታችም ሊጥሉብሽ ይችላል እሺ ይሄ ቻሌንጅ ደግሞ ከባድ ነው እንግዲህ ደግሞ እግዚአብሔር መቼም እርዳኝ አሁን እኔ ከአዲስ አበባ ፕሮፌሰሮች ጋር ቁጭ ብዬ ላወራ ነው እነሱን የማስረዳት አቅሙ ሳለኝ አንድ ኩታራ ምናምን ብዬ በቃ እንትን ይያልኩ ነውና ያሰብኩ ነው እንግዲህ ከዛ ተጠራ ደብዳቤ ተጻፈ ለሚኒስትሮች ለፌደራል ሚኒስትሮች መስሪያ ቤቶች ዋና ዋና ኃላፊዎችና ተወካይ ወይም ምክትል ደብዳቤ ተበተነ ሰርኩላር ማለት ከዛ የቋንቋ ምሁራን ከሚመለከታቸው ዩኒቨርሲቲዎች ተጠሩ ከአዲስ አበባ ሊንጉስቲክስ የሚባለው ቋንቋ እንትን ጥናት እዛ ምሁራኖች ተጠሩ የሃይማኖት ተቋማት ተጠሩ እና ከሙስሊምም ከክርስቲያኑም ከሌላውም የሃይማኖት ተቋማት መጡ አጋጣሚ ከኛ እንደውም ከኦርቶዶክሱ የሊቃውንት ጉባኤ ይባላል ከሊቃውንት ጉባኤ ተወክለው ተገኙልኝ እግዚአብሔር ያክብራቸው ደስ አለኝ ትልልቅ አባቶች አሉ አዋይ ሆነው ደግሞ እነማን ተመረጡ ደግሞ ማን ነው የሚያዋየው ይሄንን በደንብ ተረድቶት ሐሳቡን ተረድቶት ለሰው አድሬስ ሊያደርግ የሚችል የተሻለ ዕውቀት ያለው ማን ነው በዚህ ውስጥ የሚባለው እንግዲህ 2008 ላይ ነው ዲያቆን ዳንኤል ክብረትና ዶክተር ወረታውን ተመረጡ የጥናት ክፍሌን ማቀርብበት ጊዜ ተነገረኝ ወመዘክር ተደረገ ሚዲያዎችም ተጣሩ ማለት ነው ከዛ ያው ውይይት ተደረገ አሳየሁኝ እንግዲህ ምንድነው ያልኩት እኔ የዓለም ቋንቋ መነሻ ፊደል የዓለም ፊደሎች ከቃና የተፈጠረች ይህች አትቃልኳቸው ሁሉም እንግዲህ ይፍጣሩ ጥያቄ ነው የፈጠርኩባቸው መጀመሪያ ሳልገልጽላቸው ሁሉም ዝም አለ እና ለምን ይሄ ነው የፈጠርኩት እንዴት አንዲቱ ቃ ፊደል የዓለም ፊደል ልትሆን ትችላለች እንግዲህ በደንብ አስቡ ብዬ ለአንድ 10 ደቂቃ ሰጧቸው የሚያስብ አልተገኘም እዛ
እየከፈትኩ በሯን እያሳዩዋቸው ይሄ መንገዱ ምን ወጣበት ነው ብዬ ሁሉም ያለቀሰው እልፍ ነው። ከዚህ ጋር ተያይዞ እንዳልክ እንግዲህ የዓለም የድንቃ ድንቅ ዩኒስኮ ላይ ልታስመዘግብ እንግዲህ ፕሮሰሶችን ጀምራ ነበር። እሱ ምን ደረሰ? ከዚህ ጋር ማያይዘህ እንደው መጨረሻ ምንድነው ማድረስ የምትፈልገው? ይሄን ጥናት የመጨረሻ ግቡ ወይም ደግሞ ልታየው የምትፈልገው ምን ቦታ ላይ ነው? ሁለቱም መልስልኝ። አሁን ይሄ ጥናት እንግዲህ በሴሚናሩ ላይ ተወያይቶ አክሴፕታንስ አገኘ። ባጭሩ አክሴፕታንስ ካገኘ በኋላ ዘን ምንድነው የሚሆነው ሲባል በዩኔስኮ ይመዝገብ የሚል ውሳኔ ተወሰነ። እዛው ላይ ተነጋገር። እሺ ለዚህ በባለቤትነት በወቅቱ የነበረችው ኢንጂነር አይሻ መሐመድ ነበረች። በሚኒስትር እንትን ላይ አገኘዋት፣ አወራን። ደም ከአሜሪካኖችም ጋር ጥሩ እንትን አለን፣ ተግባቦት አለን በስራ እና አብረን እንሰራለን፣ በጣም መመዝገብ አለበት አለች። ተነጋገርን። ኮሚቴ ተዋቀረ። ከመዘክርም ከቋንቋ ክፍልም ከባህል ሚኒስቴርም ማለት ነው። ከዛ ቡድኑም የሚመራ አካል ተመረጠ። ያው ሰነዱን እንዳየሽ ተፈራረምን በመራችበት ኮሚቴው ተሰብስቦ ዲስከስ አደረግነ። ፓተንቱን ወርልድ ፓተንት እንዲገኝ ወደ አሜሪካን ሀገር ተሄዶ መንግስት ነው ይሄን እውቅና ማምጣት ያለበት ተብሎ ተወሰነ። በሶስተኛው ክፍል በስምምነት ሰነድ ላይ እንደ አየሹ ከባህል ሚኒስቴር ወሰኑ። ይሄ ይመዝገብ፣ በዩኔስኮ ይመዝገብ እና በጀቱን መሸፈን ያለበት ደግሞ መንግስት ነው። ከዚህ በኋላ የሱ ጉዞ ተመራምሮ ማምጣ ግኝቱን እስከ ማግኘት እስከ ማሰብ በሴሚናርና አክሴፕታንስ እስከ ማግኘት በዜናም በምንም እስከዚህ ደረጃ ደርሷል። ከዚህ በኋላ የገንዘብ ምንድነው ባለው ወጪዎችን በተመለከተ እሱ የዚህ ሀገር ሀብት ነው። አሁን መረዳት ያለ ይሄ የኢትዮጵያ ማንነታችን ታሪክ ነው። ይሄንን በኃላፊነት መንግስት ከክልሉ ከአማራ ክልል ጋራም ተባብረው ይሄንን ማስመዝገብ እና የኢትዮጵያን ገጽታ በዓለም አደባባይ ማሳየት ትልቁ ውጮች ፈረንጆች አሁን ለምሳሌ የሚያዩት ለኛ ጥላቻ ያለን ይመስላቸዋል። ወጥቷል ካለው ከጦርነት ጋራ በአፄ ቴዎድሮስ ካለው ጋራ ያን ነገር ደግሞ ይሄን ያህል ለነሱ እንኳን ፊደል መነሻውን እንድትረጁ ፈልገው ነገር አሜሪካኖች እስካሁን ድረስ ማንነታቸውን ፍለጋ ምርምር ላይ ናቸው። አይሹ ማንነታችሁ ደግሞ ኢትዮጵያ ናት። ማንነታችሁ ኢትዮጵያ መሆኗን ደግሞ ኤቢሲዲ ከኤስ ስሞል ሌተር ካፒታል ሌተር ቁጥር ሲገኝ ከአንድ ቃሉ የእውነት ቃል መሆኑን እንድታምኑ ፈጣሪ እንዳልጣላቻችሁ የኢትዮጵያ አምላክ እንዳልጣላችሁ ተረዱ። እናንተ በደከማችሁበት የምርምር ዓለም ውስጥ ኢትዮጵያኖች ደግሞ በቃል ጠብቃችሁ እንድትኖር አድርጋችኋል። እስቲያችሁ የነሱን ብስራት ከፍ ያደርገዋል እንጂ አሳንሰው። ለምን ፕሮሚሲንግ ላንድ ስለሚሏት አይሽ ኢትዮጵያን ማለት ነው። እና በዩኔስኮ ይመዝገብ ተብሎ ተወሰነ። ሰነዱ እንደምታዩ ነው። አሁን ምን ይደረግ የሚለው ነው ወደፊት። በመሃል እንዴት ቆመ? እንግዲህ ፈራረሰ መንግስቱ። በወቅቱ የነበረው መንግስት ፍርስርስ አለ፣ ስቶፕ ሆነ ማለት ነው። ተበታተኑ። ወዲያው ይቀያየሩ ጀመረ። ከሚኒስትሩ ያቺኛ የጀመረችው ያቺኛ ትራንስ 6 ወር ነው 8 ወር ተመላለስኩ በእግሬ ደከመኝ። እዛ ገንዘቡም በቃ እንትን አልኩ እና በቃ ጊዜው አይደለም በቃ ይለይለት አልኩና ስቶፕ ፔንድ ሆነ ቆመ ማለት ነው። አሁንም ፔንድ እንደሆነ ነው ባህል ሚኒስተር። ከዛ በኋላ አሁን እንግዲህ ምንድነው ማድረግ ያለብን የሚለው ጥያቄ ነው የሚሆነው። አሁን በትክክለኛ መንገድ ይሄ መጽሐፍ አካባቢ ቃ ጽፈው ትክክለኛ በቃ ቁጭትን ነው እስከ 80 ገጽ ያለው ነው። በመሃል አልሳካ ሲለኝ ደግሞ በመቆም ምክንያት ታመምኩ። እሺ ታመምኩ በኃይል ለምን የሆነ የምትፈልጊው እዚህ ደረጃ ደርሼ ደግሞ ይሄ መንግስት ፈርሶ ደግሞ ያኛው መንግስት ሲመጣ ይቀበለኝ ይሆን የሚል ጥያቄ ሁሉ አስብ ጀመር ማለት ነው። ኋላ አሁን ጊዜው ደረሰ ፈጣሪ ይመስገን። አሁን ምንድነው የምናደርገው? ይሄ ሰነድ የተስማማንበት ሰነድ ኢንጂነር አይሻ ጀምረው ኮሚቴዎቹ ተሰብስበው የወሰኑት ውሳኔ ፍጻሜ ያገኝ ዘንድ ይሄ ክልል መጠየቅ አለበት። መጀመሪያ ማለት አማራ ክልል ለአማራ ክልል ይሄ ባህል ቱሪዝም ነው አይደል? ለባህል ቱሪዝም ከፌደራሉ ባህል ቱሪዝም ጋራ ዲስከስ እንዲያደርግ አንደኛ የአማራ ክልል ባህል ቱሪዝም ምሁራኖች ተሰብስበው ዲስከስ እንድናደርግና በሴሚናር መልክ እንዳቀርብላቸው በደንብ እንዲረዱት ከዛ በኋላ ይሄን እንደ ባለቤትነት ይዘውት ኦልሞስት ጨርሻለሁ ነኝ። አሁን ግቤን መትቻለሁ።
ግቤን መትቻለሁ ማለት መድረስ ያለብኝ ስቴፕ ላይ ደርሻለሁ መንግስት አካል ላይ። ስለዚህ ይሄኛው ክልል ይዝና ከነሱ ጋር ተነጋግሮ ይሄንን ማስመዝገብ የክልሉ ፋንታ ነው ማለት ነው። በዚህ አካባቢ ደስ ይላል። ለወደፊት ደግሞ ዩኔስኮ ላይ ተመዝግቦ አሁን ቀደም ሲል ስናነሳቸው የነበሩ ሀሳቦችን ደግሞ በሰፊው ደግሞ አንስተን በሌላ ጊዜ እንጫወታለን ብለን እናስባለን። ሰዓት ገድቦናል እንጂ ከዚህ በላይም እንጫወት ነበር። በጣም ደስ ብሎኛል እንዳልክ ለነበረን ቆይታ። እሺ እግዚአብሔር ያክብርልኝ። ሁላችንም በያለንበት የሰው ልጅ ሰው ከሰው ስተት ከብረት ዝገት አይጠፋም። አንድ ወቅት የሰው ልጅ መልካም ሆኖ ሲያስብ ይኖርና የሆነ ሰዓት ላይ ይታመማል። ከዛ እስከ ሞትም ይደርሳል። ሁላችንም እንድንረዳ እንፈልገው ነገር አንድ ሰው እያረጀ ነው የሚሄደው ሐሳብም ጭምር እንጂ እየጎረመሰ የሚሄድበት መንገድ የለም። ሰዎች ብዙ ጊዜ ሰውን መረዳት ያለባቸው ምን መሰለሽ የመጀመሪያ የፍቅር መንገዶችን እየመጣሽ የሆነ ቦታ ላይ ኦብስታክል ቢገጥምሽ ያ ኦብስታክል የሆነ ነገር ትክክለኛ አስተሳሰቡን የተቃወመውና የገጠመው ኃይል አለ ብለሽ እንትን እንድትለው። በተረፈ እኔም አመሰግናለሁ። እግዚአብሔር ያክብርልኝ። የኢትዮጵያን ሕዝብ ስለማከብር የተከበረ ቃሌን ከመናገር ጋራ ነው። በጣም ነው አመሰግናለሁ። ውድ ተመልካቾቻችን ተከታተሉት ቆይታ ያደረጋችሁት የእልፍኝ እንግዳ ፕሮግራማችንን ነበር። በዛሬው ፕሮግራማችን እንግዲህ በኢትዮጵያ ፊደላት ላይ ጥናትና ምርምር ካደረገው ከአቶ እንዳልካቸው በዛብህ ጋር ነበር ይሄን የመሰለ ቆይታ ያደረግነው። እንደወደዳችሁ ተስፋ እናደርጋለን። ፕሮግራሙ እየመራው ደግሞ አብራችሁ ቆይታ ያደረኩት ቃል ኪዳን ዘላለም ነበርኩኝ። ቀሪ የእልፍኝ መዝናኛ ፕሮግራማችን ይቀጥላሉ። መልካም ጊዜ